ከዳግም ባህሪ ያልወደድኩት ነገር የለም። ለማንኛውም አሁን ማሰብ ያለብኝ ስለሱ ጤና ብቻ ነው። ሁሉም በጊዜ ይሆናል ብላ ለራሷ ወሰነች። የሙሉ ጊዜ ሀሳቧ ዳግም ሆነ። የህይወትን እጥፋት በምንም እናመልጠው የማንችለው ጥላ ነው። ዳግም ነቃ መሰለኝ። ስልኳ ጠራ። በደከመ ድምፅ አናገራት። ዳግሜ ነህ ብላ ሳትጨርስ እንባ ቀደማት። እሱም ድምፁ ያስታውቃል። መንፈሱ በጣም የተጎዳ ይመስላል። እንደሚወዳት ነገራት። ብዙም ሳያወራው እሷ አሁን እንዴት ነህ ብላ ጠየቀችው። ብዙ ሲያወራ እንደሚደክመውና ምግብ መብላት እንደተቸገረ አውርቷት ግን ደህና እንደሚሆን በማሰብ ያንቺን ነገር ብዙ እንዳትጨነቂ ብዬ ነው የደወልኩልሽም ለዛ ነው ብሎ ነገራት። እሷም በዚህ መሃል ሆኖ እንኳ ስለ እሷ ማሰቡ እየገረማት እባክህን ራስህን ጠብቅ፣ ጠንካራ መሆን አለብህ። አንዳንድ የሚያስፈልጉን ነገሮች እኔ ልካለሁ፣ እንዳትጨነቅ ብለው ተሰነባበቱ። አንዳንድ ጊዜ ሰዎች ወደ ህይወታችን ሲገቡ ወይ ደስታን ወይ መከራቸውን ያሸክሙናል። በእኛ ፈቃድ ብቻ ሳይሆን እነሱ እኛን በተረዱበት መንገድ ሆነን ለመገኘት የህይወታችን አካል ይሆናሉ። ነፃ ፈቃዳችንን ይቀሙናል። በራሳችን እንኳን ራሳችንን ማዘዝ እስከማንችልበት ድረስ እንሆናለን። እቅዳችን ሁሉ እነሱን ከግምት ውስጥ ያስገባ ይሆናል። በምን ይሉኛል ሀሳብ ሳናምንበት እንደማይሆን እንሆናለን። ቀስ በቀስ እኛ በእኛነታችን ሳይሆን ሰዎች በሰየሙልን ስብዕና እንኖራለን። እኛ ውስጥ ለሁለት ማንነት እንታዘዛለን። አንደኛው ሰዎች ለሸለሙን ስብዕና ግን ለእኛ ካራክተር ለሆነብን፣ ሁለተኛው ደግሞ ለትክክለኛው ማንነታችን ነው። ይህ ደግሞ ቀስ በቀስ ፈሪና ፈጽሞ ከራሳችን ጋር የማንስማማ፣ ደስታችንን በቀላሉ አሳልፈን የምንሰጥ ሰዎች ያደርገናል። ከዛ በኋላ ህይወትን የምንመለከትበት አይናችን ሁሉ መጥፎውን እየመረጠ ያሳየናል። ውስጥ ውስጡን ቀስ በቀስ እየቆራረጠ ለምንም ነገር በምንም ነገር የማንገረም የማንጓጓ እና ደመነፍሳችንን እንኳ በቀላሉ መታዘዝ የማንችል ቀለበቢሶች እንሆናለን። ሰዎች ለሰዎች ሲሉ ብዙ ጊዜ ሰውነታቸውን ያጣሉ። ጽዮንም በስልክ ብቻ ብዙ ጊዜ ላወራችው ሰው ስትል ሰው ምን ይለኛል ብላ በማሰብ ይሆን አሊያም ደግሞ ሰብአዊነት ተሰምቷት ወይም ደግሞ ፍቅሯ አሸንፏት ዳግምን በምችለው አቅም ሁሉ ልትረዳው አንዴ ነግረዋለች። ለነገሩ ስሜታዊ እንደነበረች እኮ ካነጋገሩ ያስታውቅ ነበረ። ስሜታዊነት ምን ያክለኛ ህይወት ላይ ጣልቃ እንደሚገባ ሁሌም ይገርመኛል። የሰው ልጅ ስሜታዊ በሆነበት ሰዓት ፈጽሞ ስለምንም ነገር ማውራት የለበትም። በስሜታዊነት የምትገቡት ቃልና ንግግር ሌላው አድማጭ ሰው በስሜታዊነት ሳይሆን በተረጋጋ መንፈስ እንደሚያደምጣችሁ መርሳት የለባችሁም። ምናልባትም እናንተ ስሜታዊ የሆናችሁ በዛ ሰዓት ብትረሱትም ያ የሚያዳምጣችሁ ሰው ግን ምናልባትም በትክክል እናንተ ምን እያላችሁ እንደሆነ እየተረዳ ነው። ስለዚህ መጀመሪያ ለማውራት እንጂ አንድ ያወራችሁትን ነገር ለመቀልበስ መሞከር ሌላ ስህተት ከመፍጠር ውጭ ምንም የሚፈጥረው አዲስ ነገር የለም። ብቻ ጽዮን ወስናለች። ዳግም ጥሩ የሚባል ማገገም ላይ እስኪደርስ ድረስ ካጠገቡ እንደሆነች እንዲሰማው ትፈልጋለች። በሳምንቱ በዳግም ስልክ ላይ ቴክስት ይገባል። 10,000 ብር ልካለታለች። ዳግም አየው። ስልኩን ተቀበለና ወደ እሷ ደወለ። እኔ ከተቸገርኩ እኮ መጠየቅ አይቀርም ነበር። ለምንድን ነው እንደዚህ ብዙ ብርስ የላክሽው? መጀመሪያ መንገር ነበረብሽ ብሎ ሳይጨርስ አሁን ቶሎ ዳን፣ ቶሎ እንድትድን ነው የምፈልገው። የበግ ቅቅል ጥሩ ነው አሉ። እባክህን ቶሎ ተጠገንና ቶሎ እንድትወጣ ነው የምፈልገው አለችው። ምግብስ እንዴት ነው መብላት ጀመርክ ብላ ጥያቄውን በጥያቄ መለሰችለት። የጽዮን የዋህነትና ፍጹም እምነቷ እንደውም ከገጠር ይልቅ
እንደውም አሁን ላይ አረብ ሀገር ከሄደች በኋላ በእጥፍ የጨመረ ይመስላል። ብዙ የሀገራችን በስደት ላይ ያሉ ሴቶች፣ በተለይ ደግሞ አረብ ሀገር ያሉ ሴቶች እኔ እንጃ ሰው ይናፍቋቸዋል መሰለኝ፣ በጣም ይዋቸው ይሆናሉ። አንተ ፈጣሪን ካልፈራ በስተቀር የምታወራቸውን ሁሉ ለማመን አንድ ሁለት አይሉም። ብቻ አንተ የሚጠበቅብህ ሁሌ ያለመታከት ሌትም ቀንም ማውራት ነው። ብዙ ጊዜ ስታወራቸው እምነታቸው አንተ ላይ ይኖራቸዋል። ይሄ ነገራቸው በጣም ግን ዋጋ ያስከፍላቸዋል። በብዙ መንገድ የብዙ ዓመት ልፋታቸው እንደ ዋዛ ከእጃቸው አምልጧል። ራሳቸውንም ያጠፋሉ። በመኖርና በሞት መሃል ላይ ያሉትን ቤት ይቁጠራቸው። እንዳልኳችሁ ነው፣ የአረብ ሀገር ሴቶች የዋሆች ናቸው። አብዛኛዎቹ ከሀገር የወጡት በአፍላ እድሜያቸው ስለሆነ ወጣትነታቸውን በቅጡ አላጣጣሙም። ዋጋ የተከፈለበት እድሜያቸው ላይ ብቸኝነታቸውን ያስረሷቸው፣ ጭንቀታቸውን የተጋሯቸው እየመሰላቸው ብዙ ሰዎች ጋር ማውራታቸው የሚጠበቅ ነው። ዳግምም ለጽዮን እንደዛ ነው። ብቸኝነቷን አስረስቷታል። በጣም ተፈላጊነት እንደተሰማትና እጹብ ድንቅ እንደሆነች እንዲሰማት አድርጓል። የቤተሰቦቿን ችግር ምንም እንኳ የሷ ብር ቢሆንም ተጋርቷታል። ያ ወጣትነቷን የሰዋችለትን ህይወት ብቻዋን እንዳልሆነች እንዲሰማት አድርጓል። ግን ለምን እንዴት ብሎ የሚጠይቀው የአእምሮቿን ክፍል እሷ ጋር ለጊዜው አይሰሩም። ግን ለምን? ዳግም ከሆስፒታል ወጥቶ ወደ ቤቱ እንደሄደ ከነገራት ቀናቶች ተቆጠሩ። ለጊዜውም ቢሆን ስራ አቁሟል። እጁ ላይ ያለው ብርም ቀስ በቀስ እያለቀ ነው። ምናልባትም ጽዮንን ባያገኛት ኖሮ ነገሮች በሙሉ ወደ መጥፎ ነገሮች ሊያመሩ እንደሚችሉ ያስታውቃል። አንድ ቀን በስልክ እያወሩ የመጋባታችን ነገር እኮ ሳትመልሽልኝ ይህ አደጋ ተከሰተ። አንቺ እስክትመጪ እኮ እድናለሁ። በዛ ላይ ብዙ መቆየት የለብሽም ከዚህ በኋላ ቢያንስ 1 ዓመት፣ ከ1 ዓመት በላይ ግን ባትቆይ ደስ ይለኛል። ቶሎ መጥተሽ ብንጋባ አብረን ብንኖር እዚህም የተሻለ ነገር መስራት እንችላለን። ስለዚህ አንቺም እዚህ ጋር ቤተሰቦችሽን እየጠየቅሽ ከስደትም ተላቀን ቀስ በቀስ ጥሩ ህይወት መስራት እንችላለን አላት። እሷም በነገሩ እንደተስማማችና የ1 ዓመት ጊዜ እንኳ ከሰጠኸኝ ነገሮችን ለማመቻቸት በቂ ጊዜ ነው፣ ስለዚህ ደስተኛ ነኝ ብላ መለሰችለት። ከዛም በኋላ ጽዮን ሀሳቧ ሁሉ ስለመጋባት ሆነ። ተጋብተው አብረው ስለሚኖሩት፣ አብረው ብዙ ነገር ስለሚያሳልፉት ነገር፣ ልጅ ስለሚወልዱት፣ ስለ ብዙ ነገር ወደፊት በጣም አርዝማ ማየት ጀመረች፣ መመኘት ጀመረች። ይበልጥ እየጓጓች መጣች። ብዙ ነገሮችን በህይወቷ ላይ ያሳልፋለች። አሁን ለራሷ ህይወት መኖር ትፈልጋለች። የራሷን ህይወት መመስረት፣ አብሮ መኖር፣ ልጆች ኖሯት ደስተኛ የሆነ ህይወት መኖርን ሁሌ የምትመኘው ነገር ስለሆነ ወደዛ እየተጠጋች መሰላት። ከዛን ጊዜ ጀምሮ ለመምጣት የሚያስፈልጋትን ቅድመ ሁኔታዎች በሙሉ ማሰናዳት ጀመረች። በየጊዜው ዳግም ጋር ስለሚደዋወሉ የዳግም መለወጥ ቀስ በቀስ ደስ የሚያሰኝ ነበረ። ትንሽ የተቸገረችው ብር የምትልክለት ነገር ስላልተቋረጠ አንዳንድ ወደ ሀገሯ ስትመለስ ልትገዛ ያሰበቻቸውና ያላት ብር አልመጣጠም ብሏት ነበር። ቢሆንም ግን በምችለው አቅም የምችለውን ነገር እየገዛች ማጠራቀም ጀምራለች። ብቻ ወደ ሀገር ቤት ለመመለስ ካሰበች ጀምሮ አይምሯ እረፍት አድርጎ አያውቅም። አንዳንዱን ሀሳብ አንስታ አንዳንዱን ሀሳብ ደግሞ ትጥላለች። ሊሊሲ የጽዮን ነገር ካሳሰባት ቆይቷል። የሆነ ነገር ብታወራትና ሀሳቧን ብታስቀይራት ደስ ይላታል። ግን ጽዮን ፈጽሞ ያለ መስማት የምትችልበት ሁኔታ ላይ አይደለችም። ግን ሁሌም ፈጣሪ እንዳሰብሽ ያደርግልሽ ትላታለች። ጽዮን አዲስ አበባ ከምታውቀው ሰዎች ውስጥ አንድ ብቻ ነው በደንብ የምትቀርበው፣
እሷም አክስቷ ናት። ያኔ ወደ ሳዑዲ አረቢያ ስትሄድ እሷ ጋር አርፈን ነበር የተላከችው። ሳዑዲ ከሄደች በኋላም አልፎ አልፎም እንኳ ቢሆን ይደዋወሉ ነበረ። ወራቶች ነጎዱ። የጭው መምጫ ሰዓትም ቀስ በቀስ እየደረሰ መጣ። አንድ ቀን ለአክስቷ ደውላ በቅርቡ ልትመጣ እንደሆነ እና ለትንሽ ጊዜ አንቺ ጋር ማረፍ እንደምፈልግ ላሳውቅሽ ብዬ ነው አለቻት። አክስቷም ምን ነው በሰላም ድንገት አረግሽው? ምን አዲስ ነገር አለ ብላ ጠየቀቻት እና አይ ስመጣ ነው ማወራሽ አለቻት። እሷም አክስቷም የነገሩ ሁኔታ ባይገባትም ባለቻት ነገር ተስማምታ ተሰነባበቱ። ዳግም በደንብ እያገገመ ቢሆንም ስራ የመስራት ፍላጎት ያለው አይመስልም። ወይንም ደግሞ ጽዮን የምትመጣበትን ቀን እየተጠባበቀ ይመስላል። ብዙ ጊዜ ሰፈርና መጠጥ ቤቶች ነው የሚውለው። እንዲሁም አንዳንድ ጓደኞቹ በረከቱ ይደርብን እያሉ ይፎግሩታል። የጽዮን የመምጣቷ ቀን ተቆረጠ። አሰሪዎቿም ነገሮች ካልተመቹሽና አንቺን ለመቀበል ሁሌም እኛ ዝግጁ ነን አሏት። በተለይ ልጆች እንደምትሄድ ሲያውቁ በጣም ከፋቸው። የመምጫዋ ቀን ደረሰና ተሰነባብተው ወደ ኤርፖርት አመራች። በጣም ሁሏ ተረብሿል። የተቀላቀለ ስሜት ይሰማታል። ለአክስቷና ለዳግም ደውላ ስለነበር አየር መንገድ እየጠበቋት ነው። ስልካቸውን አቀያየራቸው ስለነበር ዳግምና አክስቷ እዛ ኤርፖርት ተገናኙ። ከተዋወቁ በኋላ ጽዮን ኤርፖርት እስክትደርስ ድረስ ወሬ ማውራት ጀመሩ። ዳግም በጣም ወሬ ይችላል። አክስቷ ግን ሁኔታ በሙሉ አላማራትም። በእያንዳንዱ ወሬዎቹ ውስጥ የልጁን ማንነት ለማጥናት እየሞከረች ነው። ዝምድናቸው ምንድን ነው ሲል ጠየቃት። አልነገረችም እንዴ ብላ መለሰችለት። አይ እሷ ዘመዶቿ በሙሉ ገጠር እንዳሉ ነው ማቀው፣ እንደዛ ነው ያለችኝ ብሎ መለሰላት። ወይ እሷ አዲስ አበባ ብዙ ዘመድ ነው ያላት፣ ስለማታውቃቸው ነው እንጂ እኔም ታላቅ እህቷ ነኝ። እሷ ምን ታውቃለች ብለህ ነው? ወዲያው ነው ከሀገር የወጣችው ብላ መለሰችለት። ዳግም አክስቱን የወደዳት አይመስልም። በእያንዳንዱ መልሶቿ ውስጥ ጥርጣሬ ማሳየቷ ምቾት ነስቶታል። ጽዮን እገባለሁ ካለችበት ሰዓት በጣም ቆየች። ኤርፖርት በማታ በጣም ይበርዳል። ብርዱ እየጠነከረ ሲመጣ ዳግም በጣም እየበረደ ነው አይደል ብሎ ጠየቃት። የጽዮን አክስትም አዎ ይህ ቦታ እኮ በጣም ነው የሚከብደው፣ በጣም ነው የሚበርደው ብላ መለሰችለት። ቀበል አድርጎ ወይ በቃ አንቺ ቤት ሂጂ እኔ እቀበላታለሁ ከዛም ይዣት እመጣለሁ አላት። ከገባች በኋላ ራሱ እኮ ፍተሻው ብዙ ያቆያታል ብሎ ጠይቃት። የጽዮን አክስትም አረ ወንድሜ እኔ እህቷ እያለሁ እንዴት ነው አንተ የምትቀበላት? በዛ ላይ እቺ ልጅ አዲስ አበባን እንኳ በደንብ አታውቀውም ብላ ጠንከር ስትልበት ዳግም በውስጡ የተረገምሽ አለ። ፈጽሞ የአክስቷ ባህሪ የጽዮንን ተቃራኒ ነበር። ለሚያወራቸው ወሬዎች በሙሉ ባጭር ባጭር መመለስ ጀመረች። መልሶቿ ውስጥ የሆነ የማይጥም ነገር አለ። ዳግም ወሬ ጠፋበት። ምን እንደምትሰራ ጠይቃት። አስበው የሆነ ንግድ ነገር እሰራለሁ አለችና ቆይ አንተ ምንድን ነው የምትሰራ ብላ ራሱ በጀመረው ጥያቄ አጣደፈችው። ወይኔ ምን አይነት እርግማን ናት አለ በልቡ ዳግም። ራሱ ባመጣው ጥያቄ ቀለበት ውስጥ መግባቱ አበሳጨው እና ድንገት አምልጦት አላረጋጊው አላት። ምን ነው ወሬውን ያመጣው አንተ ብላ ሳትጨርስ ስልኳ ጠራ። አነሳችው። ጽዮን ናት። እየመጣው ነው አለቻቸው። አክስቷ ደስ አላት። በቃ አለን ከልጁ ጋር ብላት መጠባበቁ ጀመሩ። ዳግም ተበሳጭቷል፣ ግን ጽዮን እየመጣች ስለሆነ ማስመሰል ነበረበት። እናም በስተ መጨረሻ ጽዮንን አገኟት። አክስቷን ጥምጥም ብላ ሳመቻት። ተሳሳሙ። ዳግም ስታየው ትንሽ እንደማፈር ነገር አለችና ተቃቀፉ። እንዴት ነው ተሻለ አለችው። ትንሽ ፊቱ የተረበሸ ይመስላል። እንዴ አሁንማ እኮ በጣም ቆየሁ፣ አንቺ ደግሞ እንደ አዲስ ትጠይኛለሽ አላትና ቆይ ራይድ ልጥራ ብሎ ሳይጨርስ አይ እየደወልኩ ነው ብላ መለሰችው። የተረገመች አለ በውስጡ። ከዛ ሻንጧን ጭነው ወደ አክስቷ ቤት አመሩ። ምን ዝም አልክ? ብዙ ቆየሁ አይደል አለች ጽዮን ዳግምን። የወሬ ፓስወርዱ በአክስቷ ተቆልፏል። የሆነ ነገር ቢናገር የአክስቷ መልስ ምን ሊሆን እንደሚችል እያሰበ ነው። አይ ትንሽ እኮ ብርዱ
አልቻልኩትም ሲል አክስቷ ቀበል አድርጋ ታዲያ ለዚች ልጅ ሲያንሳት ነው አይደል እንዴ ሹፌር ብላ ወደ ሹፌሩ ዞረች። አክስተየው የሆነ ያልጣማት ነገር አለ፣ ሁኔታውን ስታየው የሆነ ቅቤ ጠባሽ ነገር ነው እያለች ለብቻዋ ቤት ደረሱ። ቤተሰብ እየጠበቃቸው ነበር። ሻንጣዋን አወረደላትና ነገ እንደዋወል ብሎ ተሰነባበቱ። አክስቷንም ተሰናበተ። ጽዮን የአክስቷን ባልና ልጆቿን አገኘቻቸው። ቤት ገቡ። ቤት ቡና ተፈልቷል። ደስ በሚል ድባብ ምሽታቸው አለፈ። ጠዋት ቁርስ ደርሷል። ጽዮን ተነሽ ተብላ ተቀሰቀሰች። ደስ አላት። ከሁለት ቀን በፊት እሷ ነበረች ቁርስ ደርሷል ብላ ልጆች የምትቀሰቅስ። እሱን እያሰበች ለካ ለአሰሪዋና ለሌሊሴ እንዳልደወለች ትዝ አላት። ወዲያውኑ ደወለች። ስልኩ ተነሳ። በአረበኛ ወሩ። ሌሊሴንም አገኘቻት። ልጆችም ሰላም አሏት። መቼ ትመጫለሽ እያሉ ጠይቋት። ብቻ እንኳን በሰላም ደረስሽ ብለው ተሰነባበቱ። አክስቷና ጽዮን ቁርስ ከበሉ በኋላ ለብቻቸው ጊዜ አገኙ። አሁን በይ የልባችንን እናውራ፣ ልጆችም ትምህርት ቤት ሄደዋል ብላ ወሬ ጀመረች። ጽዮንም አክስቴ ግን በጣም አምሮብሽ ነው የጠበቅሽኝ ብላ ወሬ ጀመረች። በዚህ መሀል አክስቷ እንዴት ነው የመመለስ ሀሳብ አለሽ ወይንስ እዚህ ልትኖሪ ነው ያሰብሽ ብላ ጠየቀቻት። ጽዮንም ከምን መጀመር እንዳለባት ግራ ገብቷት እንደምንም ያለውን ሁኔታ ሙሉ በሙሉ አጫወተቻት። አክስቷም በተዘዋዋሪ የዚህ ልጅ ነገር አውጣጣቻት። ጽዮን የአክስቷን መልስ እየጠበቀች ነው። በጣም ደስ የሚል ሀሳብ ነው ብላ ሀሳቡን ደግፋ ጀመረች። እና በቃ አንቺን ለሀገሩ አዲስ ስለሆንሽ ለተወሰነ ጊዜ ብቻሽን እንዳትሆኚ፣ እሱንም ቢሆን ስታገኚ እኔ ማወቅ አለብኝ። ይህንን የምልሽ እዚህ ሀገር ሌባ በዝቷል። ድንገት ብቻሽን ስትወጪ አዲስ ሰው እንደሆንሽ ስለምታሳውቂ ሰዎች ስልክሽን ነጥቀው ያስደነግጡሻል ብዬ ነው አለቻት። ተስማምተው በዚህ መሃል በአክስቷ ስልክ ዳግም ደወለ። ልጁ ደወለ ብላ ሰጠቻት። ጽዮን ተቀብላት ወደ ውጭ ወጣች። ዳግም ቀዝቀዝ ያለ ስሜት ውስጥ ነው። ዛሬ መገናኘት አለብን እኮ አላት። ጥያቄው ግዴታም የሚመስል ነገር አለው። እሺ ለአክስቴ ልንገራትና አሳውቃለሁ። የት ነው ግን የምትመጣው? ሰፈሩ አይጠፋም አይደል አለችው። ዳግም ግን እነሱ ሰፈር ሳይሆን እኔ ያለሁበት ቦታ ራይድ ይዘሽ እሱ ያመጣሻል አላት። 22 አካባቢ ነኝ እንደዛ ብሎ ነገራት። ጽዮን ምን እንደምትለው ግራ እየገባት እሺ በቃ ቤት ልንገራቸው ብላ ሳትጨርስ እንዴ ሁሌ በእነሱ ፈቃድ ነው እንዴ የምትመጪው? አንቺ እኮ ትልቅ ሰው ነሽ፣ ብቻ እየጠበቁሽ ነው ብሎ አጣደፋት። እሺ አንተም ተረዳኝ ትንሽ ጊዜ ብላው ወደ ቤት ተመለሰች። ፊቷ የተረበሸ ይመስላል። በጣም አስቀይሜዋለሁ ማለት ነው እያለች ለብቻዋ ታወራለች። ግን ደግሞ እንዴት ነው የሚሄደው? አላውቀውም ሀገሩን፣ ምን አለበት እሱ ይመጣልኝ እያለች ለብቻዋ ታወራለች። አክስቷ በዚህ መሃል ምንድን ነው ብቻሽ የምታወሪው አለቻት። አይ ዳግም ላገኝሽ ብሎኝ ነበር። 22 የሚባለው ሰፈር የት ጋ ነው? እዛ ራይድ ይዘሽ ነው ያለኝ ብላ ጠየቀቻት። አክስቷ እዚህ ጋር ስሜቷን እንደምንም ተቆጣጥራ ይሄ ልጅ ነገ የምታገቢው ባልሽ ታደርጊው ያሰብሽው ልጅ ግን ሚስት እንዴት መንከባከብ እንዳለበት አያውቅም መሰለ። እኔ እኮ ትላንት ዝም ብዬ እየተዘብኩት ነበር። ግን አንቺ እንግዳ ነሽ። ብቻሽን 100 ሜትር እንኳ ብትሄጂ ትጠፊያለሽ። የሚወድሽና የናፈቀሽ ከሆነ ቤት ይምጣ ወይንም እዚህ ሰፈርን ያደርስሻለሁ። ከዛን ይመልሳል ወደ ቤት። አንቺም እንደ ሴቶቹ ሁኚ ብላ ሳቅ አለች። ጽዮን በጣም ተወዛግባለች። የአክስቷም ሀሳብ ትክክል መሆኑን አውቃለች። ግን እሷ ያሳሰባት ያለው ትዳሯ መፍረሱን ነው። ባልተጀመረ ነገር ራሷን እንደሚስ ካደረገች ቆየች። ዳግም መልሶ ደወለ። በጣም ቆየሽ እኮ አንቺ ልጅ፣ ኢትዮጵያ እኮ ውሃው ይቀይራል፣ ፍቅር ቀንሰሻል ምናምን ብሎ ሲያዋራት እሺ በቃ
እንደምትወጣ አረጋገጠችለት። ከዛ ወደ አክስቷ ዙራ የልመና የሚመስል ፊት አሳየቻት። በዚህ መሀል የአክስቷ ባል ለአዲስ እንግዳ ይህችን አትክልትና ፍራፍሬ እያበላቸው አልምዷት እንጀራ ይከብዳታል ብሎ ወደ ቤት ገባ። በሆነ ጉዳይ ጣልቃ እንዳይገባ ስለተሰማውና ምንድን ነው ችግር አለ እንዲህ ብሎ ጠየቀ። አይ ይቺ ልጅ እባክህ ማገኘው ሰው አለ እያለች ነው 22 አካባቢ ነው የሚሄደው ትላለች። ታዲያ ምን ችግር አለው አለ። ግዴታ ከሆነ እኔ አድርሻት እመለሳለሁ አለ ነገሩን ያቀለለ መስሎት። አክስቷም ቀበል አድርጋ ብቻዬን እኮ ነው ሄዳለሁ የምትለው ስትል ብቻሽንም አጠፍተሽ አንቺን ፍለጋ እንዞርም አለ እየቀለደ። ሲጀመር የምትቀበዩ ነገር እቃ ከሆነ እኔ ልቀበልልሽ፣ ሰውን ለማግኘት ግን ከሆነ ነገም ከነገ ወዲያም ይደርሳል። አሁን የእኛን ናፍቆት መች ጠግበሽ ነው? ከእኛ የሚበልጥ ሰው ነው እንዴ? አንቺን እኮ የሚወዱሽ ከሆኑ ቅድሚያ ለቤተሰቦችሽ ጊዜ መስጠት እንዳለብሽ አይጠፋቸውም ነበር ነው ወይንስ ሀብታም ሆነሻል? አንቺ ልጅ ገንዘብሽ ሳያልቅ ፈታ ልትሉ ነው እንዴ? ገንዘብ ሲኖር እኮ ፈላጊው ብዙ ነው ይባላል ብሎ ሳቅና ከፈለጋችሁ ጥሩኝ ብሎ ወጣ። ጽዮን የቀልድ አስመስሎ የአክስቷ ባል የተናገራቸው ነገሮች ከአክስቷ ቁጣ ይልቅ ይሄኛው ቀልድ አስደንግጧታል። ደግሞ እንደገና ደወለ። አነሳችው። ዳግም ዛሬ አልቻልኩም እንግዳ ይመጣል አለችኝ አክስቴ ብላ ሳትጨርስ ከባልሽ በለጠብሽ አይደል? ለእኔ ግን ባትመጪ ይሻለኝ ነበር። አሁን በጣም ተቀይረሻል አላት። በቃ ነገ አገኝሃለሁ ብላ ሳትጨርስ ስልኩ ተዘጋ። ጽዮን የምታውቀው ዳግም አልመስል እያላት ነው። ዳግም ትክክለኛ ባህሪው እየተገለጠ መጥቷል። የአክስቷ ባል ሲያወራ ደስ ይላል። ነገሩ ሁሉ ቀልድ ይመስላል እንጂ ጭንቅላት ውስጥ አይጠፋም። ማታ ላይ እንደ ቀልድ አግቢ እንጂ ጽዮን ብሎ ጀመረ። ግን ስታገቢ አደራ ከአረብ ሀገር መምጣትሽን ያወቀ ሰው እንዳታገቢ አላት። እንዴት አለች ጽዮን። ባለፈው ምን ሆነ መሰለሽ፣ አንዱ ነው አሉ ስራው ሁሉ የአረብ ሀገር ሴቶችን በፌስቡክ መጀንጀን ነው። ከዛ እንደለመደው ሲጀናጀን ከሚጀነጅናቸው ሴቶች መካከል 2 ሴቶች ጓደኞች ናቸው። እናም ተመሳሳይ ቃላት ነው የሚጠቀመው። አንድ ቀን 2 ሴቶች እያወሩ አንደኛዋ ሴት ብር ለባሌ እኮ ልልክለት ብዬ አሁን የለኝም ፕሊስ ትንሽዬ ብር አበድርኝ ብላ ስጠይቃት አሁን አገኘሁሽ፣ የባልሽን ፎቶ ሁሌም ትደብቅኛለሽ፣ አሁን ብር እንዳበድርሽ ከፈለግሽ ፎቶውን አሳይኝ ማለት። እሷም ፎቶውን መላክ። ለካ የተላከላት ፎቶ 2ቱንም ብር እያስላከ ፈታ የሚል ቀጣፊ ሰው ነበር። አይ የዘንድሮ ፌስቡክ ሰው፣ ፌስቡክ እኮ የማያመጣብን ነገር የለም እያለ ይስቃል። ጽዮን ፍርሃትም ጥርጣሬዋም ጨመረ። ብቻዋን ወደ ኋላ ሄደች። አክስቴን ቅድም እንደዛ ያስጨነቃት ነገር ለዛ ነው እንዴ አለች ብቻዋን። በሉ ደህና ደሩ ብሎ ተኛ የአክስቷ ባል። ጽዮን እንቅልፍ ሳይወስዳት አደረ። አይነጋ የለም ነጋ። ዳግምም እንደለመደው ደወለና በቃ እኔ ካልደወልኩ አትደውይም ማለት ነው ብሎ ንግግሩን ጀመረ። አይ አዲስ የራሴን እኮ ላወጣ ፈልጌ አለችው። እሺ የት ነሽ ዛሬ? ዛሬ ግዴታ ነው መገናኘት አለብን። ይበቃቸዋል አለ እንደቀልድ። እኮ አዎ፣ ግን እኔ ሰፈሩን ስለማላውቀው አንተ ወደዚህ ብትመጣ ይከብዳል ስትለው ዳግም በጣም ተበሳጨ። እንደዚህ ጮህባት አያውቅም። ሲጀመር እኔ ጋር ብለሽ ነበር የመጣሽው። ጭራሽ እኔ ጋር ማረፍ ሲኖርብሽ ዘመዶችሽን አስቀደምሽ። አሁን ደግሞ ራስሽን እንደ ሕፃን ልጅ ቦታ ይጠፋኛል ስትይ ትንሽ አይደብርሽም ብሎ ጮህባት። እንዴ አንተ ምንድን ነው ወደዚህ መምጣት የፈራው? ያኔ እንደዛ የምታቆለጳጵሰኝ የውሸት ነበር እንዴ? እኔ እኮ ያረፍኩት ዘመዶች ቤት ነው እንጂ የትም አይደለም። ካንተ ይህንን አልጠብቅም ነበር ብላ ቻው በቃ በራሴ ስልክ እደውልልሃለሁ ሲም ይዘውልኝ ሲመጡ ብላ ዘጋችውና መቼም ጤነኛ የሆነ ሰው ቤት ና ሲባል አልመጣም አይልም አለች ለራሷ። አዲስ ሲም አክስቷ አውጥታ ሰጥቻት የራሷ ቆፎ ጋር አስገባችና ደወለችለት። እሷ እንደሆነች ነግራው
ልመጣ ነው አለችው። እሺ 22 ስትደርሺ ደውዪ አላት። እናም አምጥቼልሃለሁ ያልሽኝን ዕቃ እንዳትረሺው አላት። ጽዮንም መሄድ እንዳለባት ላክስቷ ባልነገረችውና ግን አብረን ነው የምንሄደው ብላ ነገረቻቸው። ተስማሙ። ወደ 22 አመሩ። ከዛም የአራት ቦታ ላይ ሆና ጠበቀችው። እሱ ግን የለም። ደወለችለት። ስልኩ አይሰራም። ቴክስት ልኳል። ጭራሽ በማህበር መጣሽ፣ በፋራሽን ፈልጊ ይላል። ሁሉም ነገር ገባት። እስካሁን የተታለለችው ሌሊሴ የመከረቻት ምክር፣ ያ ኢትዮጵያዊነት አለባበሷን ድንገት ስትቀየርበት በዛው የጠፋውን ልጅ፣ የአክስቷን ፍቅርና ጥንቃቄ፣ የአክስቷን ባል ነገር አዋቂነት እና ብልህነት፣ ሁሉን ነገር በአእምሮ ውስጥ ተብሰለሰለ። በጣም ይቅርታ አለች ወደ አክስቷና ባሏ ዞራ። እኛ የምንፈልገው ጤናሽን ነው። እስካሁን ያጠፋሽው ብር እንዳይቆጭሽ። አንቺንስ ሳጠንሽ ቢሆን ፈጣሪ ሰበብ አድርጎ ነው ያመጣሽ። ሁሉም ነገር የሆነው ለበጎ ነው። አሁን ያለችሽን ገንዘብ በጥንቃቄ አውጥተሽ ከኔ ሱቅ ፊት ለፊትም ቢሆን የጀበና ቡና ትጀምሪያለሽ። ቀስ በቀስ እኛም እናግዝሻለን። ሰው በህይወት እስካለ ድረስ ተስፋ አለው። ደግነትሽ አድኖሻል። ህይወት ይቀጥላል አላት የአክስቷ ባል። ተጠናቀቀ።